ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት እኮ ለሙስሊም ብቻ አይደለም የተላኩት ለአደም ልጅ በሙሉ ነው። ለሰው ልጅ በሙሉ ማለት በሙሉ አባት ናቸው። ነብዩ መሐመድ እንደሰማችኋት እንግዲህ ሙሐመድ የሁላችንም አባት ነው፣ የሰው ልጆች አባት ነው እያለች ነው። ቁርአኑ ደግሞ እንደዚህ ይላል፣ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። እንግዲህ ሙስሊሞች የተከራዩቸው እንደ ፖፖ የሚጸዳዱባቸው ክርስቲያን ነን የሚሉ ግን ያልሆኑ እንደዚህ ሲቀጥፉና እስልምናን ፕሮሞት ሲያደርጉ ታገኟቸዋላችሁ። ደግማ ደግሞ እንደዚህ ብላለች፣ አንድ ክርስቲያን ሰው ሰዓቱ ደርሶበት ሊሰግድ ጸሎት ሊያረግ ብሎ እዛው መስጊዱ ጋር ቦታ ሰጥተውታል። በጣም ትሁት በጣም ትሁት ናቸው። መልካም እንግዲህ እንደሰማችኋት ሙሐመድ ከደግነቱ የተነሳ ክርስቲያኖች መስጊድ ውስጥ እንዲጸልዩ ይፈቅድ ነበረ፣ መስጊድ ውስጥ እንዲጸለይም ያደርግ ነበር ትላለች። አላህ ደግሞ በቁርአኑ ላይ ሙስሊሞች እንዲህ ብሎናል ብለው ያምናሉ። ሱራ 9:28 ላይ እናንተ ያመናችሁ ሆይ አጋሪዎች እርኩስ ብቻ ናቸው፣ ከዚህም ማመጣቸው በኋላ የተከበረው መስጊድ አይቅረቡ ይላል። ልይቷን ትክክል ወይንስ አላህ ነው ትክክል? አጋሪዎች ሙስሊም ያልሆኑ እርኩስ ብቻ ስለሆኑ ወደ መስጊድ መቅረብ የለባቸውም ይላል አላህ። እሷ ነች ወይንስ አላህ ነው ትክክል? ሙስሊሞች ኦኬ። አብራት ያለውም ኡስታዝ ያሞጋገሰ የናይጄሪያን ክርስቲያኖችን ለማለት ነው። ከዚህ በፊት ኡስታዝ አቡበከርም ብሎታል። መስጊድ ውስጥ እንደጸለዩ ተናግሯል። ስህተትና ውሸት ነው። ፈትዋቸው ላይ እንዲህ ብለው አስቀምጠውታል። We could not find a chain of narration for this story except for this one on the authority of Ibn Ishaq, which has the same narrator missing in its chain of transmission, indicating it is weakness. የተላለፈው በአንድ ቼን ኦፍ ናሬሽን ሲሆን እሱም በኢብን ኢሽaq የመጣ ሲሆን ደካማ ማስረጃ ነው ይላል። ምን የናይጄሪያን ክርስቲያኖች መስጊድ ሰገዱ ሙሐመድ ፈቅዶላቸው የሚለው ተረት ደካማ ነው። In any case, if this report is proven authentic, በማንኛውም ሁኔታ ይሄ የተባለው ነገር እውነት ቢሆን እንኳን አሉ it does not indicate that it is permissible for the non-Muslim to enter the masjid and perform their prayer therein ይላል ማለት ነው። ይህንን በፈትዋቸው ላይ ያስቀመጡት ነው። ምንድን ነው ያሉት? በማንኛውም ሁኔታ እንደው ይሄ የተባለው ነገር ደካማው መረጃ ነው፣ ክርስቲያን ሰገደ መስጊድ ምናምን ሙሐመድ ፈቀደለት ሚለው ደካማና ውሸት ነው። እውነት ነው ቢባል እንኳን በፍጹም አይቻልም። መረጃው የመጣው ይሄ እንኳን ትክክል ነው ቢባል እንኳን ከቁርአኑ ጋር ስለሚጋጭ አይቻልም። መስጊድ መግባትና መስገድ አይችሉም። ደግሞም እንዲህ ብላለች፣ ሴትም ወንድም እኩል ነው። እንደገና ደግሞ ሴት ልጅ እንድታለቅስ እንድታዝን እንዳታደርጋት ይላሉ። ለሙሐመድ እኮ አማና ጥሌ እጃለው ሴት ልጅ ነው። ሴት ልጅ አማና ናት። እኔ ስለሳቸው በጣም ብዙ አንብቤያለሁ። አሁን ይሄ ቲክታክ ሲመጣ ዘልዛላ ሆንኩኝ እንጂ ኢትዮጵያ ያለው በጣም አነብ ነበር። መልካም ኦኬ። አላህ ደግሞ ስለ ሴቶች ወንዶች ጋር እኩል ናቸው ብሏልን? እንዲህ ብሏል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ እኩል ሳይሆን በማበላለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ብለዋል። ሴቶች እንዳያለቅሱ ምናምን። ኦኬ። እዚያ ማመጻቸውን የምትፈሩትን ገስጿቸው፣ በመኝታ ተለያዩዋቸው፣ ምቷቸው። አላህ ነው ትክክል ወይንስ ልይቷ? ሴቶች እንዳያለቅሱ ሙሐመድ ከልክሏል። ለሴቶች በጣም ትልቅ መፍትሄ ሰጥቷል። ወንድና ሴትን እኩል አድርጓል ትላለች። አላህ ደግሞ ኖ እኩል አይደላችሁ ማበላልጫቸዋለሁ ይላል። እንደዚህ እንደ ፖፖ ተከራይታችሁ አፋቸው ላይ የምትጸዳዱ በእነሱ የተጸዳዳችሁባቸውን እንዲያቀረሹ የምታደርጓቸው ሰዎች አላህን እያሰደቡባችሁ ነው። ነብያችሁስ ምን ብሏል ስለ ሴቶች? አይመቱ ነው ያለው። ሱናን ኢብን መጃ 1985 ላይ እንደዚህ ይላል፣ ኦ ሜሴንጀር ኦፍ አላህ the women have become bold toward their husbands። ሴቶች በወንዶች ላይ ጠንካራ እየሆኑ ነው ብለው ጠየቁት፣ ነገሩት ለሙሐመድ።
እየተገዳደሩ ነው። በቃ እኩል ነን እያሉ ነው። ምን አለ ሙሐመድ? so ordered the beating of them እንዲቀጠቀጡ እንዲደበደቡ ፈቀደ። and they were beaten ከዛም ተደበደቡ። then many women went around the family of Muhammad. The next day he said, last night 70 women come to the family of Muhammad. ባሎቻቸው ሄደው ከዛ ሚስቶቻቸውን ሂዱና ደብድቡ ሲላቸው ቀጥቅጠው ሲለቋቸው በማግስቱ 70 ሴቶች የሙሐመድ በር ላይ መጡ። አጥንቶቻቸው ተሰባብረው ሰውነቶቻቸው ደቀው ስለ ባሎቻቸው ቅሬታ ሊያሰሙ ጠዋት 70 ሴቶች መጡ። አሁን ላይ ብሌነን በዚህና ተዛማኝ ጉዳዮች ላይ እናወራለን። በሁለተኛው አካውንት ነው።